በዚህ ሰዓት የአጠቃላይ የሆነው የምርጫ ርክክቦችን የአጠቃላይ ቁሳቁሶች ርክክብና አጠቃላይ ሁኔታዎች እየተደረጉ ይገኛሉ። ታዛቢዎችም እንደተመለከትነው የአፍሪካ ህብረት የታዛቢዎች ቡድን የሚመሩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ እየተመለከትናቸው እንገኛለን። ሌሎችም ደግሞ እንዲሁ ታዛቢዎቹ እየተገኙ አጠቃላይ የሆነ አጀማመሩን እየተመለከት እንገኛለን። ኡሁሩ ኬንያታ እንደሚታወቀው የአፍሪካን የታዛቢዎች ቡድን የአፍሪካ ህብረት የወከለውን መርተው እዚህ አዲስ አበባ ከቀናት በፊት መገኘታቸው ይታወቃል። በሰዓታቸውን እየተመለከቱ ሁሉም ነው በእርግጥ ሰዓቱን እየተመለከተ ያለው በኢትዮጵያ የሚጠበቀው ሰዓቱ የመጨረሻዎቹ 10 ደቂቃዎች። እነዚህ 10 ደቂቃዎች ዝም ብሎ አልመጡም። ባለፉት ወራት የተደረጉ ዝግጅቶች፣ ባለፉት ወራት የነበሩ የኢትዮጵያ ለዲሞክራሲ የተከፈሉ ዋጋዎች፣ ባለፉት ቀናት የታለፉት ሁሉ ተደምረው ነው የመጨረሻውን ሰዓት ለማየት ለዚህ የተደረሰው። ኡሁሩ ኬንያታ ብቻ አይደሉም፣ ሌሎችም የምርጫ ታዛቢዎች የኢጋድን ልዑክ ጨምሮ በኢትዮጵያ ተገኝተዋል። ስለዚህ ይህ ምርጫ ለኢትዮጵያ ብቻ አይደለም። ከዚህ በፊትም ሲነገሩ የነበሩ አሉ። የአፍሪካ መቀመጫ የሆነችው ኢትዮጵያ፣ የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ ይህንን ምርጫ ስታከናውን ለአፍሪካ ትልቅ ተምሳሌት ነው። ስለዚህ አፍሪካ አይኑን የሚጥልበት አይኑን በትኩረት የሚከታተለው ልዩ ምርጫ ነው። ኡሁሩ ኬንያታ የቀድሞው የኬንያ ፕሬዝዳንትም በኢትዮጵያ ተገኝተው ይህንን እየታዘቡ ይገኛሉ። ይህንን ለእናንተ አስመለከትን እንጂ በአራቱም የኢትዮጵያ አቅጣጫዎች ድምፅ በሚሰጥባቸው ሁሉ የመጨረሻው ደቂቃ ላይ እንገኛለን። እነዚህ የመጨረሻ ደቂቃዎች ቀጣይ 5 ዓመታት የኢትዮጵያ ልማት፣ የቀጣይ 5 ዓመታት የኢትዮጵያ ዴሞክራሲ፣ የቀጣይ 5 ዓመታት የህዝብ መንገድ የሚወሰንባቸው ደቂቃዎች ሊጀመሩ ነው። ስለዚህ ከ12 ሰዓት ጀምሮ ኢትዮጵያ ትመርጣለች። ከ12 ሰዓት ጀምሮ ኢትዮጵያ የዓመት ዝግጅቷን የመጨረሻውን ምዕራፍ መራመድ ትጀምራለች። ለዴሞክራሲያዊ ምርጫ፣ ለአካታች ምርጫ፣ ሁሉን ላሳተፈ ምርጫ ደግሞ የተፎካካሪ ፓርቲዎች ባለፉት ወራት ራሳቸውን ፖሊሲያቸውን ይሆናል የሚሉትን ሁሉ ሲያስተዋውቁ ከርመዋል። አማራጮች ጠረጴዛ ላይ ነበሩ፣ ንግግሮች ነበሩ፣ ክርክሮች ነበሩ፣ ሙግቶች ነበሩ። ሁሉም ስለ ኢትዮጵያ፣ ሁሉም ስለ ህዝብ፣ ሁሉም ስለ አንዲት ሀገር መጻኢ ዕድል። ዛሬ እነዛ ሁሉ አማራጮች የድምፅ የካርድ ውጤት የሚያገኙበት ነው። ስለዚህ ያ ሁሉ የምርጫ ቦርድ ስራዎች በሙሉ እና ደግሞ ምርጫ ቦርድ ያወጣው በምርጫ ብቻ የሚለው ዛሬ እውነትም በምርጫ ብቻ ለማድረግ ከደቂቃዎች በኋላ ይጀመራል። 8 ደቂቃዎች ናቸው በሰዓት እየተመለከትን የምናገኛቸው መረጃዎች ባልደረቦቻችን ባሉባቸው ፋና ቴሌቪዥን ካሜራው በደቀነባቸው በተለያዩ አቅጣጫዎች ሁሉ ይህንን እየተመለከትን እንገኛለን። ቤት ያላችሁ ይህንን የምትከታተሉ በተለያዩ አማራጮች ያላችሁ ዛሬ ታሪካዊ ቀን ነው። ዛሬ ኢትዮጵያ በጋራ የማሸነፍ በጋራ የመስራት ቀን ነው። እነዚህ የምንመለከትበት ነው። ስለዚህ አሁን እየተደረገ ያለው በተንቀሳቃሽ ምስሉም እንደምንመለከተው ከታዛቢው ከኡሁሩ ኬንያታ ከሚመራው የአፍሪካ ህብረት የታዛቢዎች ቡድን በተጨማሪ የኢትዮጵያ ልጆችም የምርጫውን ለማስፈጸም የተወከሉ ሰዎችም እንዲሁ ዝግጅታቸውን ጨርሰው የመጨረሻው የኢትዮጵያ ትሞሸራለች ዛሬ። ስለዚህ እየተመለከትን ያለነው ሁሉም ዝግጁ ነው። ሁሉም ነገር ለ12 ሰዓት የሚጠበቀውን ለማድረግ ነው። ዛሬ ወሳኙ ቀን ነው። በኢትዮጵያ መጻኢ ዕድሎች ላይ ለመወሰን ወሳኙ ቀን ነው። በዚያ ሰዓት ኢትዮጵያን ለቀጣይ ዓመታት ይመራል የሚሉትን ይሆናል የሚሉትን ለመምረጥ በዴሞክራሲያዊ መንገድ ስራዎች እየተሰሩ ይገኛሉ። እኛ በተንቀሳቃሽ ምስል ከምናስመለክታችሁ በተጨማሪ የምናገኛቸው መረጃዎችም የሚያሳዩት ይሄን ነው።